ልጄ አሁን አደገ ልጄ እኔን አሁን እኔ ገና አንድ ፍሬ ነኝ ለራሴ እና ላረጅ ነው በቃ ባንተ ምክንያት ምን ነው እንደዚህ መመዘዝ እንዴ ባባ እንዴ ነው አላስገረማችሁም ቤተሰብ አድጓል አይደል ቤተሰብ አድጓል አይደል ይተጋበይ አባይ ተው እንዴ ለሁለት እኮ ጨምቆ ሊገሉኝ ነው እንደፍ አያችሁ ባባይ ደህና ናችሁ በላቸው እንዴት ናችሁ ደህና ናችሁ እኔ ወዳችኋለሁ ናተ ደማቦ ስምህን አልጠየቅኩም እናንተ ደህና ናችሁ በላቸው እንዴት ናችሁ በላችሁ ውለዱ በላችሁ እስቲ ውለዱ በላችሁ አግቡ ውለዱ አይነን ተስወጣል ወይ ባባይ እና ቤተሰብ እንዴት ናችሁ እንትናስ ማማዬን አንቺ ሴት ልጄ ሴት ሽፍንፍን ክፍንፍን ስትል ደስ ትላለች እሺ ከዚህ ውስጥ ወንድ ልጅ የወለዳችሁ እንግዲህ ሴት እንደወለድኩ እንግዲህ ታውቃላችሁ ሶ ልጅህን ለልጄ እንደዘማማ አልስማማም እሺ ሚጣ ትምጣ ነው እኔ አሁን እኮ በቃ ሚጣ ጋር ነው በቃ እኔ ከውብዬ ጋር እኮ ድርድር የለኝም ፋሚሊ አሁን እኔ ልጄ ጋር ትልቁ ያንቀኛል ትንሹ ያንቀኛል ትዮ ነው የምኖረው እየሞከርኩ ነው ለመጨመቅ እየሞከርኩ ነው ለሁለቱም ለመዳረስ እየሞከርኩ ነው እናንተ ጋር ለመምጣት እየሞከርኩ ነው ለልጄ እናት ለመሆን እየሞከርኩ ነው ለባሌ ሚስት ለመሆን እየሞከርኩ ነው ወይ ጎትተሽ አባዬ ለሞተብኝ እኔ ወድ አረ ቤተሰብ የሆነ ነገር በሉኝ ተው ፋሚሊ እንዴት ናችሁ ቻምሌቱ እንደሚልኮ እርግጠኛ ናታኒኤል ናሆም ነኝ እያለ ነው ስሙን እየነገራችሁ በነገራችሁ ናታኒኤል ናሆም ነኝ ልጅቱን የምናውቀው ስሙን መናገር በመጀመሩ በቃ እና የምታወሩትን ነገር ቀለብ አድርጎ ያወራል አይደል ባባ ስም ማን ነው ናታኒኤል ናሆም ጀግና ይሄኔ ጀግና ማማ እንዴ አባዬ ነው የሚባለው ማማ ምን ብሎ እንደሚያናድደው እየሰማችሁ ነው አባዬ አንተ በስሙ እየጠራው እያናደረው ነው አንተ አታርፍም አባዬ ነው የሚባለው እና እንዴት ናችሁ ከብዙ መጠፋት በኋላ ደህና ናችሁ ገርፋለሁ አንተ ቤተሰብና አውራን እሺ ያባያለው ጉት ተውልቅ እንዲህ አይደረግም እሺ ቤተሰብ 1 ሚሊዮን ታብታብ ንግባ ወይስ አንግባ ሂድ በቃ ሂድ ማን ይዛትና ነይ በላት ብትል ሂድ ይዛትና ሂድ እርግብን ይዘና እርግብ ነይ በላት እርግብ ስሟ እርግብ ነው ሁለተኛ ልጃችን ስሟ ይዛትና ታችናት እርግብን አምጪ ሂድ ይዘና አባዬ እንዳንተ ይዘና እንጂ ቶሎ በል ፋሚሊ እስቲ በደንብ ታብታብ ይደረግ 1 ሚሊዮን እንግባ ታብታብ ወጣለሁ ይዛትና አሹ ከችበል ብራዘር ልምጣ እያለ ነው ሂድ አሹን ይዘና እና አሹን ይዘና ቶሎ በል አሹን ይዘና ባባዬ ሂድ አሹና በለው ባባዬ ቶሎ በል አሹ ያው በሩን ከፍቶ እየጠበቀ ነው ይዘውና እጁ የቤት ስሟን እርግብ ማለት ነው አባዬ ና አለህ በለው ነው ይዘውና መጣው እያለ ነው አሹ ከችበል ብራዘር ብራዘር በልስቲ መዝሙር ትዘምራለህ እሺ ና ዘምርና ና ዘምር ቶሎ በል እሺ ዘምር በላ ዘምራ
ዘምር አዘምር እኔ ዘምር ዘምር እሺ አጨብጭብ አይ መስራት ነው ተው እንደዛ ከሆነ በቃ ይቅርብ ተው ወይ ባባ ታፕታፕ እያረጋችሁ እያላችሁ ባባ ያውን ይደግማል ናቀይ አባዬ ምን ያድርጉ አባ ቤቢ ታለ እና እስቲ ቤተሰብ ታው ረፍ ይተይ ደና ብራዘር ሂድ እንትን አሹና በል አሹን ቶሎና በል እናንተ መተራልና አሹና በል ገልብጦ ነው ለከለበሰው ምን አዙሮ ነው እንጂ ደናንሽ ግናጭ ወይኔ ነው በማን ተበቃኩ ደናንሽ እንደነስ አንዲ ማማር ጥሩ ነው እንደዚህ ቆንጆ ምን ጥሩ ነው ያው አጠፋት አባይ ምቀኛ ነው በፍቅር ማል ጣልቃ አትግባ አሹን ጥራው ሄዳሹን ይዘና አሹን ጥራው ወይ ቢጥሊን አይችልም ታኔ እስቲ አምጫት ውዴ ማማን ይሄው እንደዚህ ይዛታለሁ ውብዬ ልጄን ይዘሽ ነይ እንዴት ናችሁ ቤተሰብ ኧረ ታብታቡ 1 ሚሊዮን እንግዲህ ቃል ተገባብተናል አባዬ የኔ ስም ማን ነው ናደለማቡ ያንደያ ስሙ ተናገረ ስም ማን ነው ናደለማቡ ባባዬ እድገት ያቻለ ናታኒኤል ነው ማለት ናታኒኤል አረ ቤተሰብ ታብታብ እየረሳችሁ ነው እያያችሁ ፍቅራችሁ ግንፍል ብሎ እኛን በማየት ፍዝዝ ብላችሁ ታብታቡን ረሳችሁ ኮምፕሊንጉን ረሳችሁ የት ናችሁ የኛ ፍቅሮች የኛ ውዶች አላችሁ ወይ አለን አማን ነው ወይ አማን የት ናችሁ የጥንት የጠዋቶቹ የኛ ምርጦች እኛ ምንወዳችሁ እናንተ ምትወዱን ውድ ቤተሰቦቻችን የት ናችሁ አላችሁ ወይ እስቲ ወጣ በሉ የታለ ፍቅራችሁ የታለ መውደዳችሁ ታብታብ አድርጎ እስኪ ዛሬ ቆንጆ ጨዋታችን እንጫወታለን አብረን ባለቤቴ ወደ ቤቱ ተመልሷል በጣም ደስ ብሎኛል አንቺ ደህና ነሽ ያለፍኩ ነው ደህና ነሽ ናፈቅሽ ተወንደሰ ቀጣ አሪ ሳያት ለምንድን ነው የምፈራው ሚስቴ ሳያት ለምንድን ነው የምፈራው እንዴ ፍለፊት አይኔን ማየት አትችልም አንችልም ከሞዴል የተነሳ አንድ ታሪክ ላውራችሁ ከሳውዲ መታ ለመጀመሪያ ጊዜ ኤርፖርት ነበርና የተገናኘ ነው ኤርፖርት አካባቢ የሆነ ካፌ ነበርንና መቤቴን ነው ምላችሁ 30 ደቂቃ ቀና ብላ አላየችኝም እጇ ምናምን ይንቀጠቀጣል ለመጀመሪያ ጊዜ ነው የተገናኘ ነው እና ምን ያህል እንደምትወደኝ ምን ያህል እንደምታፈቅረኝ ያየውበት አጋጣሚ ነው ባሏን ለማየት ፈራች ነው ማለት ፈራች እንዲህ ማስፈራ እንደዚህ አይነት ግርማ ሞገስ አለኝ ማለት ነው ትለኛ እኮ ነው አይሽ ግርማ ማለት ሞገስ ማለት ማርያምን ነው ማለት 30 ደቂቃ በቃ ግራ ገባኝ እኔ ቀና ብላ ልታየኝ አልቻለችምና ባባታው በዚህ አጋጣሚ ፍቅር ነሽ የኔ ወለላ አመሰግናለሁ እና እንዴት ናችሁ ፋሚሊ ዳናችሁ ወይ አረ ታብታብ ዛሬ 1 ሚሊዮን ብለናል እኮ 1 ሚሊዮን እንሙላ 1 ሚሊዮን እስቲ ታብታብ እንሙላ ቤተሰብ ተመልሰናል ሁሉም አልፏል ፍቅር ነው ከዚህ ወጣ ቤተሰብ ግን አሰይ እንዴት አባቱ ነው የምታምሩ ቤተሰብ እንዴት አባቱ ነው የምታምሩ ንገሪኝ አምላክ ይወድልኝ ታታችሁ ነው ፈተና አለ
ያን ፈተና ያልፋል ደግሞ መልካም ነገሮች ይመጣሉ። እናንተም አላችሁልን ከፈጣሪ ቀጥሎ እንወዳችኋለን። ፋይናሊ ዊ ዲድ ኢት ብራዘር ልዑል ብራዘር እንዴት ነህ ወንድሜ? እስቲ አሁን ምርጥ ቤተሰቦቻችን እናስገባቸው ተራ በተራ እየገቡ ምናምን ፍቅራቸው የሚገልጹልን ምን ይመስልሻል? ምርጥ ቤተሰቦቻችን ከዚህ በኋላም አብረው የሚቀጥሉ ምናምን ቤተሰቦቻችንን እናስገባለን። እስቲ ከማን እንጀምር? እሺ ስራችሁን ታውቃላችሁ፣ ፍቅራችሁን እንዴት እንደምገልጹ ታውቃላችሁና ከዚህ በኋላ በአሪፍ ነገር ለመምጣት እንሞክራለን። ብቻ በአጠቃላይ በጣም ደስ ብሎኛል። እንደሳክ ለምንድን የምትወዘወዘኝ? እኔ እንዲህ እየገባሁ ነው የምወጣው። የሆነ ቤተሰብ እስቲ ነገር በቃ ይሄው በቃ እንዳትጠጊ እኔ ልቀፍክ እንበርሽ። ኧረ ተይ አታሽኮርመኝ ሰው ፊት። አቤት እኔ ሰው ፊት ኧረ ቤተሰብ የሆነ ነገር በሉት። እያናደደኝ ነው። ኧረ ውዬ እያልሽ ምን አደረኩ? እና ቤተሰብ በጣም እንወዳቸዋለን። ፈጣሪ ያክብርልን። እንገባለን ከዚህ በኋላ እንደዚሁ ደግሞ በቅርቡ ደግሞ 300 ሺህ ገብተን እናከብራለን። ዩቲዩብ ላይ ኦልሬዲ 270 ምናምን ሺህ ገብተናል። በቃ ሳፖርታችሁ ፍቅራችሁ እንዳይለየን። የውብዬም እንግዲህ በቅርቡ 100 ሺህ ይገባል። በትልቅ እንትን እንመጣለን። ውቤ ደህና ነሽ? እንዴት ነሽ? እሺ አወራሻለሁ። ውቤ እኛ ጋር የመጣችሁ ናት ታስታውሳለህ? ደብረ ዘይት ውቤ ወልጄ ልጠይቀኝ የመጣችሁ ከማዘቅ ውቤ ከረሜላ አስገብኝ። እሺ ሮኪ እሺ እናስገባሽ ሮቢ። እሺ ሮሚና ግቢ። እንዴት ናችሁ ብዬ? እንዴት ነሽ? ደህና ነሽ ወይ? ሰላም ናችሁ? እንዴት ነሽ ሮሚ? ናሂ ደህና ነህ? ደህና ነሽ ወይ? አለው አንድ ላይ ስላየኋችሁ በጣም ደስ ብሎኛል። ውብዬ በጣም ነው የምወድሽ፣ በጣም ነው የማደንቅሽ። በቃ ጀግና ሴት ነሽ እውነት። ናሂ ብቻ ነው ምስኪን፣ በጣም የዋ ነው። የውብዬ ምክር ስማሽ ናሂ። እውነት እንደ ውብዬ አይነት ሚስት አታገኝም። ሚስት አይደለችም እቺ። እውነት ለመናገር ማለት ነው ሁሉም ባሎች የሚስታቸውን ምክር ቢሰሙ የት በደረሱ።